ጤናስጥልን የተወደዳችሁ ተመልካቾቻችን እንደምሰምታችኋል ዜና መከላከያን ይዘን ቀርበናል በያላችሁበት ሆናችሁ እንድትከታተሉ በአክብሮት ጋበዘን አሁን ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ ቴምር ፕሮፐርቲስ የፋሲካ በዓል ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል በዚህ 10 ቀናት ውስጥ ከቴምር ሪል ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ ለበለጠ መረጃ 0907 25 25 12 ይደውሉ ቴምር ፕሮፐርቲስ የመከላከያ ሚኒስቴር ተጠሪ ክፍሎችና ባለድርሻ አካላት ባለፉት 9 ወራት ውጤታማ ስራ ማከናወናቸው ተገለጸ ተጠሪ ክፍሎቹና ባለድርሻ አካላቱ በሶስተኛው ሩብ ዓመት የቅድ አፈጻጸማቸው ዙሪያ ውይይት አካሂደዋል በመድረኩም በተጠሪ ክፍሎቹና ባለድርሻ አካላት የተከናወነው አጠቃላይ ተግባር የሚበረታታና ውጤታማ መሆኑን የገለጹት ሚኒስትሯ ኢንጂነር አይሻ መሐመድ ናቸው በ2018 በጀት ዓመት የ9 ወራት ስትራቴጂካዊ ግቦች አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ማሻሻል የታየበት ነው ያሉት ኢንጂነር አይሻ ይህ ስኬት ሊመዘገብ የቻለው አመራሩ የሰራዊት አባልና ሲቪል ሰራተኞች በጋራ በመስራትና ለተቋማዊ ግቦች ስኬት ልዩ ትኩረት በመሰጠቱ መሆኑን ተናግረዋል በአራተኛው ሩብ ዓመት ይበልጥ የተሻለ የቅድ አፈጻጸም ውጤት ለማስመዝገብ ምርጥ ተሞክሮችን ማጠናከርና ተቋማዊ ዝግጁነትና የማስፈጸም አቅምን ወደ ላቀ ደረጃ ማሸጋገር እንደሚገባም ሚኒስትሯ ኢንጂነር አይሻ መሐመድ አሳስበዋል ዘገባው የመከላከያ ህዝብ ግንኙነት መምሪያ ነው በሁርሶ ጩመ ኮንን ማሰልጠኛ ለሚገኙ 27ኛ ዙር ጽናት ኮርስ ጩመ ኮንኖች በዓለም አቀፋዊ አህጉራዊ ሀገራዊና ተቋማዊ ጉዳዮች እንዲሁም በሰራዊት ግንባታ ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ በስልጠናው በቴክኖሎጂ የበለጸገና በልጦ የተገኘ ሀገር ሉዓላዊነቱን እንደሚያስከብር የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ጠቁመዋል ጠላትን ተከታትሎ በመደምሰስ የበላይነትን የሚቀዳጅ ጀግና ሰራዊት መገንባቱን የተናገሩት ጀነራል ይመር መኮንን ከውጪ የሚመጣ ጠላትን ለመመከትም ሁሉም የተቋሙ ክፍሎች ከወትሮ በላቀ ሁኔታ ዝግጁነታቸውን አጠናክረው እንደሚገኙ ገልጸዋል መከላከያ ከፍተኛ የቴክኖሎጂ ሽግግር ላይ ነው ያሉት ጀነራል ይመር መኮንን የሜካናይዝድ ኃይልን አየር ኃይልና ባህር ኃይልንም ከጊዜው ጋር ማዘመን መቻሉንም አስረድተዋል ጦርነትን ከሩቅ ለማስቀረት ራስን ባልተቋረጠ ስልጠና ማብቃት አስፈላጊ መሆኑንም የምስራቅ ዕዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋዬ ገልጸዋል የሰራዊት ግንባታ ዓላማ ህብረ ብሔራዊ አንድነቷ የጸናና ሉዓላዊ ክብሯ የተጠበቀች ሀገርን ማስቀጠል መሆኑን የጠቆሙት ሜጀር ጀነራል ፍቃዱ ጸጋዬ እጩ መኮንኖቹ ከስልጠና በኋላ ወደ ክፍላቸው ሲመለሱ ያገኙትን አቅም ወደ ተግባር በመለወጥ ሀገርና ህዝብ የጣለባቸውን አደራ በታማኝነትና በቅንነት ሊወጡ ይገባል ሲሉ አስገንዝበዋል ዘገባው የሁላገር ሻባተ ነው ለምስራቅ ዕዝ የሰራዊት አባላት የጸረ ሙስና ስልጠና ተሰጠ ሰራዊቱ የሙስናን አስከፊነት በመረዳት በተቋሙ ወንጀል እንዳይፈጸም የቅድመ መከላከል ተግባሮችን ማጎልበት እንደሚገባው ተጠቁሟል እዙ ትላልቅ ተልእኮችን የሚወጣው የተቋሙን መመሪያዎችና አሰራሮች በማስከበር ጭምር መሆኑን የምስራቅ ዕዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋዬ ገልጸው የሙስናን ጎጅነት በመረዳት አሰራሮችንና ቁጥጥርን ማጠናከር ይጠበቃል ብለዋል ስልጠናው አመራሩንና አባሉን በስነ ምግባራዊ ውሳኔ አሰጣጥና የጥቅም ግጭት መካከል ላይ የተሻለ ዕውቀት በመፍጠር ሙስናን ለመከላከል የሚያስችል አቅም ለመፍጠር ያለመ መሆኑን በመከላከያ ስነ ምግባር ዳይሬክቶሬት የስልጠና ቡድን መሪ ሌተናል ኮሎኔል ዳንኤል መላኩ ተናግረዋል በስልጠናው የተሳተፉት አባላት በሰጡት አስተያየት የሚሰጣቸውን ግዳጅና ተልእኮ በህግና በስርዓት ለመወጣት ስልጠናው ትልቅ አቅም እንደፈጠረላቸው ጠቁመዋል ዘገባው የአወል መሐመድ ነው ደቡብ ዕዝ የሰራዊቱን የቴክኒክና ሙያ አቅም በላቀ ደረጃ ለማሳደግ በትኩረት እየሰራ እንደሚገኝ አስታወቀ እዙ በጤናው መስክ በረዳት ላብራቶሪና ፋርማሲስትነት ሙያ በጥገና በአውቶ ሜካኒክስ በአውቶ ኤሌክትሪሻንና በመሳሪያ ጥገና እንዲሁም በትራንስፖርት ዘርፉ ወታደራዊ ግዳጆችን በብቃት መወጣት የሚችሉ አሽከርካሪዎችን አሰልጥኖ አስመርቋል
ሰራዊቱ በቴክኖሎጂና በእውቀት ራሱን ማዘመኑ ለሚሰጠው ግዳጅ ስኬታማነት የጎላ ፋይዳ እንዳለው በሙያተኞቹ የምረቃ ስነ ስርዓት ላይ ተገልጿል። ወታደራዊ ሙያ በተፈጥሮ የሳይንስና የጥበብን ዘርፍ የያዘና የተከበረ የሙያ መስክ መሆኑን አውቃችሁ በአጭር ወራቶች የተሰጣችሁንና የቀሰማችሁትን የሙያ ስልጠና እውቀት ከሙያ ንድፈ ሐሳብ ባሻገር ወደ ተግባር ቀይራችሁ ዝግጁነታችሁን አጠናክራችሁ ሁል ጊዜ ዝግጁ መሆንና ሰለቸን ደከመን ሳትሉ ተቋማችንን እዛችንን እና ሰራዊታችን በተገቢ ሁኔታ ማገልገልና የሰለጠናችሁበትን ሙያ በማሳደግ ጠንካራና ቁርጠኛ መሆን ይጠበቅባቸዋል። ተመራቂዎቹን በሰጡት አስተያየት ወደ የተመደቡበት የግዳጅ ቀጠና ሲሰማሩ ሀገራቸውን በታማኝነት ለማገልገል ዝግጁ መሆናቸውን አረጋግጠዋል ሲል ኢዮብ ሰለሞን ዘግበዋል። የህግ ሙያተኞች በወንጀል መከላከልና በወንጀል ምርመራ የሙያ መስኮች ዘመኑ የሚጠይቀውን ሳይንስና ጥበብ በመከተል ፍትህን ማረጋገጥ እንደሚጠበቅባቸው ተገለጸ። የመከላከያ ፍትህ ዋና ዳይሬክቶሬት ከፌዴራል ፖሊስ ዩኒቨርሲቲ ጋር በመተባበር ለወታደራዊ ወንጀል መርማሪዎች ሲሰጥ የቆየውን ስልጠና አጠናቋል። ዘገባው የሜሮን ጌታነህ ነው። ታድላ መላኬ እንደሚከተለው ታቀርበዋለች። የመከላከያ ፍትህ ዋና ዳይሬክቶሬት ከፌዴራል ፖሊስ ዩኒቨርሲቲ ጋር በመተባበር ለወታደራዊ ወንጀል መርማሪዎች የሰጠውን ስልጠና ነው ያጠናቀቀው። በስልጠናው ማጠቃለያም የህግ ሙያተኞች በስነ ምግባር የታነጹና ለሌሎች አርአያ በመሆን የምርመራ ሳይንስና ጥበብን በመከተል ፍትህን ማረጋገጥ እንዳለባቸው የመከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጄኔራል ከበደ ረጋሳ አሳስበዋል። የያዛችሁትን እውቀት ወስዳችሁ ወደ ክፍላችሁ በደንብ አርጋችሁ ወደ ተግባር እንድትቀይሩ አሁን አንደኛ መካከለኛ የወጣችሁ ሰዎች ነጥባችሁ የሚሟላ ከሆነ ግን ከጀነራል ሰፋ ጋር በመነጋገር ወደ ትምህርት ቤታችን ጆይን ማድረግ እንደምትችሉ በመተማመን የፖሊስ ዩኒቨርሲቲ ከዚህ በኋላ ተቀብሎም በሌሎች ሙያዎችም ከኛ ጋር መስራት እንደሚችል ተስፋ አደርጋለሁ። የፌዴራል ፖሊስ ዩኒቨርሲቲ ከመከላከያ ተቋም ጋር ጸጥታውን ከማስከበር ባለፈ በእውቀት በክህሎትና በስነ ምግባር የታነጹ ሙያተኞችን በማብቃት የዘመኑን ውስብስብ ወንጀል ለመከላከል የሚያስችሉ በርካታ ስራዎችን እየሰራ መሆኑን በኢትዮጵያ ፖሊስ ዩኒቨርሲቲ የስልጠና ምክትል ፕሬዝዳንት ረዳት ኮሚሽነር ደረጃ አስፋው ተናግረዋል። የኢትዮጵያ ፖሊስ ዩኒቨርሲቲ እና የኢትዮጵያ መከላከያ ሰራዊት ካሁን በፊት በነበረው የሀገርን የማጽናት የሀገርን ህልውና ከማስከበር ጀምሮ ድሮም ከነበሩ ነገሮች ጀምሮ አብረን ነው ስንሰራ የቆየ ነው። ምናልባት እነዚህ ተቋማት ሁለት ወንድማማቾች ናቸው። የአንድ አባት ቤትን የሚሰሩ የአንድ አባት ቤትን የሚጠብቁ ናቸው። ይህንን ስናደርግ እንግዲህ በርካታ ነገሮችን አብረን አሳልፈናል፣ አብረን ሰርተናል። ዛሬም ያንን ነው ያስቀጠለው። የመከላከያ ፍትህ ዋና ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል አሰፋ ደበሌ በበኩላቸው በዋና ዳይሬክቶሬቱ በሚሰጡ ተከታታይ ስልጠናዎች ተጨማሪ አቅሞች እየተፈጠሩ በመምጣታቸው የወንጀል ምርመራ ሂደቶችን በብቃት በመወጣት ፍትህ እንዲረጋገጥ ከፍተኛ አስተዋጽኦ እያበረከቱ መሆናቸውን ገልጸዋል። ስልጠና ዛሬ ወስደናል ማለት የመጨረሻ አይደለም። በየቀኑ አዳዲስ ነገሮች ቴክኖሎጂዎች እየተወለዱ ይሄዳሉ። ወንጀል ፈጻሚዎችም ያንን እየተከተሉ ነው የሚሄዱት። እኛ ቀድመን ከነሱ በፊት ነው መሄድ ያለብን። ስልጠናው በመርማሪ ስብዕና ግንባታ፣ በማስረጃ ምንነት፣ በቃል አቀባበልና የክስ መዝገብ አደረጃጀት ላይ ያተኮረ መሆኑን የፖሊስ ቴክኒክና ሙያ ኮሌጅ መምሪያ ኃላፊ ምክትል ኮማንደር ቀኙ አባብያ ተናግረዋል። ስልጠናውን ሲከታተሉ የነበሩ አባላትም በወንጀል ነክ ጉዳዮች ላይ ያገኙትን ተደማሪ አቅም በመጠቀም የወንጀል መከላከል ሂደቱ ላይ በተግባር እንደሚሰሩ ተናግረዋል። ይህ በእንዲህ እንዳለ በመከላከያ ዩኒቨርሲቲ ስልጠናቸውን ሲከታተሉ የነበሩ ወታደራዊ ወንጀል ምርመራ ሙያተኞችና የመከላከያ ፍትህ ዋና ዳይሬክቶሬት አመራሮች በዩኒቨርሲቲው እየተገነቡ የሚገኙ ዘርፈ ብዙ የምርምርና የልማት ስራዎችን ጎብኝተዋል። በዩኒቨርሲቲው እየተገነቡ የሚገኙት የምርምር ላቦራቶሪና ሌሎች የልማት ስራዎች አሁን ላይ ያለውን የኢኮኖሚያዊና ዲፕሎማሲያዊ ሁኔታዎችን ወደ ላቀ ደረጃ የሚያሸጋግሩ መሆናቸውን የመከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጄኔራል ከበደ ረጋሳ ተናግረዋል። ፕሬዝዳንቱ አክለውም በተከናወኑ ሰው ተኮር የልማት ስራዎች ለበርካታ ዜጎች የስራ ዕድል በመፍጠር አምራች ኃይል ማብዛት መቻሉንም ገልጸዋል።
የመከላከያ ፍትህ ዋና ዳይሬክቶሬት አመራሮችና የፖሊስ ዩኒቨርሲቲ አመራሮች በጉብኝቱ የተመለከቱት ግዙፍ የምርምር ላቦራቶሪ ለሀገራችን ብቻ ሳይሆን ለአፍሪካም ኩራት መሆኑን ጠቅሰው ከጉብኝቱም ትልቅ ተሞክሮ እንዳገኙበት ተናግረዋል። በአፍሪካ ህብረት ተልእኮ ደቡብ ሱዳንና ሶማሊያ ለመሰማራት በሁርሶ ኮንቲንጀንት ማሰልጠኛ ዝግጅት እያደረጉ የሚገኙ ሰላም አስከባሪ የሞተራይዝድ ሻለቃ አባላት ከስልጣናቸው ጎን ለጎን ለማሰልጠኛው ሙያዊ ድጋፍ እየሰጡ መሆኑ ተገለጸ። ሙያተኞቹ ያላቸውን ሙያዊ ብቃትና ልምድ በመጠቀም ቀልጣፋና አስተማማኝ የጥገናና የትራንስፖርት አገልግሎት እንዲኖር ድጋፍ እያደረጉ እንደሚገኙ የማሰልጠኛው ትራንስፖርትና ጥገና ቡድን መሪ ተወካይ ሌተናል ኮሎኔል ዋኛው ጌቱ መግለጻቸውን ተስፋ ያረጋል ዘግበዋል። ተመልካቾቻችን ዜና መከላከያ የተከታተላችሁትን ይመስል ነበር። ቀሪ ፕሮግራሞቻችን ይቀጥላሉ። በያላችሁበት ጥሩ ጊዜ ይሁንላችሁ።